ቆዳችን ላይ እንግዲህ በየ28 ቀኑ የቆዳ ሴሎቻችን ይሞታሉ። የናይት ክሬምሽ ምግብሽ ነው፣ የቀን ክሬምሽ ደግሞ ፕሮቴክሽን ነው። ማሳጅ ትሪትመንት እንግዲህ ለቦዲያችን ለማይንዳችን የሚጠቅም ነው። ዋን ፖይንት ላይ የማሳጅ ስራችን በጣም በመጥፎና በማያሳዝን ሁኔታ ሲነገር በጣም አዝን ነበር። እንደ ሴክስ ቴራፒ ነገር ሁሉ ተደርጎ የተወሰደ ጊዜ ነበርና አሁን ሌስ ነው፣ ግን በየቦታው 24 ሰዓት ማሳጅ ማለት 24 ሰዓት ማሳጅ የሚሰራ ሰው የለም። አባታችን እዛው በስራ ላይ አደጋ ስለሞተ እኛም ደግሞ ከትንሽ ጊዜ በኋላ ወደ አዲስ አበባ መጣን። እንደው እስቲ አዳሪ ትምህርት ቤት ውስጥ የነበራችሁ ቆይታ ምን ይመስላል? ደስ የሚል ጊዜና ኃይለኛም ስራ ነበረው። አትክልትን ኮተኮት ነበር። በጣም ብዙ ቻሌንጅ የነበረው ነው። አንቺስ እንደው በምን ምክንያት ነበረ ወደ ውበት አጠባበቅ ሙያ ውስጥ የገባሽው? ሊፕስቲክም ገና በልጅነት ነው መቀባት የጀመርኩት። እንደውም በቤት ስለማይፈቀድልን በቤት ልንደርስ ስንል እየጠረግን ታስለቅቂዋለሽ። ጸጉሬን እንደ አፍሮ አድርጌ ጥብቅብቅ ያለ ሱሪ እየለበስኩ በቃ አስቸጋሪ። ምን መሆን ነበር እንደው ግን በልጅነትሽ እንደው የምትፈልጊው? ጸሐፊ መሆን ነበር የምፈልገው። እንዳልኩትም ሴክሬታሪያል ሳይንስ አጥንቼ ሴክሬታሪ ሆንኩኝ። ተቀጥረሽ መስራት ጀመርሽ? ትንሽ ነበር ደሞዜ፣ ግን በጣም መኖር የምፈልገው ሁልጊዜ ትልቅ ነገር ነውና ታክሲ ኮንትራት ያዝኩኝ። ቤታችን ጉለሌ ነበር። ከጉለሌ ፒያሳ ደሞዝሽን ከፈልሽ። በህይወቴ ብዙ ቲፕ ያገኘሁት ትምህርት ቤት በነበርኩበት ከስተመር አንድ ሳፋየር እና ዳይመንድ ገዝቶልኛል። አንድ ቀን ጠዋት ትልቅ አበባ ጠረጴዛ ላይ ቁጭ ብሎ ሲሄድ እንዴ ማንዶ ደግሞ ይሄንን ያመጣልኝ አዲስ ቦይፍሬንድ አገኘው እንዴ? ወይስ ባሌ ነሽ? ባለቤት ያለኝ ልንገርሽ አለች። እኔ እችን ሴትዮ አላገባሁም እንደገና እንጋባ። ወይ በጣም ተደሰተ። አብሾች ቶሎ የመናገር ወይ ፍትሽ ምን ሆነሻል የሚያስደነግጥ ጥያቄ እንጠይቃለን። በጣም ነውር ነው፣ አይደረግም። እስቲ የፍቅር ህይወትሽን እንዴት ነው ነበር የተገናኛችሁት? ባለቤቴ ራሱ ቢሮ መጥቶ ነው የተገናኘ ነው። ምንጣፍ ሊገዛ ነው። ጣሊያናዊ ነው። ጣሊያን ኮሚኒቲ ደግሞ አግብቼ ደግሞ ወደዛ ስቀላቀል እኔ እንግሊዝኛ ብቻ ነበር የምናገረው። አሁን ምን አሰብኩኝ፣ ወይ መናገር አለብኝ ወይ እሱን መተው አለብኝ። ለትዳር እንደው ትልቁ ሚስጥር ለመጽናት ምንድን ነው ትያለሽ? የመጀመሪያው ዓመት ላይ ልንፋታ ነበረ። ኧረ እባክሽ በእውነት መጨረሻ ላይ እንደውም ለእናቴ ሄዶ በቃ ልጆት ቤቱን ነው ያገባችው እንጂ እኔን አይደለም። ፍቅርና ትዕግስት ያሸንፋል። አንድ ሰው ቆዳውን ጥሩ አድርጎ ሲጠብቅና ጥሩ ቆዳ ሲኖረው በራስ መተማመንን ይጨምራል የሚባል ነገር አለ። ሰዎች መጀመሪያ አንቺን ሚያዩሽን ነው የሚናገሩት እና ያ የኢሜጅሽ ኮንፊደንስ ነው። ሜካፕ በሳይንስ ተጠንቶ 10% እንደሚጨምር ነው በቁንጅናችን ላይ። የቆዳችን ጤና ለመጠበቅ ምን ማድረግ አለብን? በቤት ውስጥም ሊሆን ይችላል። በውሃ ወይ ዝም ብሎ መለቃለቅ፣ ሳሙና ባንጠቀም ይመከራል። ስፔሻሊ ሃርሽ ሳሙና ሜካፕ ተቀብቶ መተኛት በጣም ትልቁ ዳሜጅ ነው። አንድ ሰው በጣም ስትረስ ካለበት ወይ ጭንቀት ካለበት፣ እንቅልፍ እጦት ካለበት በቆዳው ላይ የሚታዩ አንዳንድ ኢፌክቶች ይኖራሉ ይባላል እና ምን አይነት ግንኙነት ኖሯቸው ነው? ሰውነታችን ሲስተም አፌክት የሚያደርገው ብዙ ጊዜ የውስጣችን ነገር ሁሉ የሚታየው ፊታችን ላይ ነው። በርበሬ ብዙ ጊዜ ማዲያት ያመጣል ይባላል። ግን እንዴት ብለን ሙልዬ ያለ በርበሬ አሁን ማን ይኖራል? ያለ በርበሬ ደግሞ እኛ ጋር አይሆንም።